ነገር የሚታወቃችሁ ገንዘቡ ሲያልቅ ማለት ነው። ሰው ፊቱን ሲያዞርባችሁ፣ እናንተ ሲደግማችሁ ማድረግ የምትችሉትን ነገር ማድረግ ሳትችሉ በጣም ይቆጫችኋል፣ ያንገበግባችኋል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? እኔ የዛሬው መልእክቴ ኢትዮጵያ ወይ ባለትዳር ሳትሆኑ ኢትዮጵያ ገብታችሁ ቤተሰብ ጋር ለምትኖሩ ልጆች ነው መልእክቴ ማለት ነው። በቃ እንደመጣችሁ ቤተሰብ ጋር አንድ ሳምንት በቂ ነው። ከዛ በኋላ ቤታችሁን ተከራይ ቤት ካላችሁ ኦኬ ቤታችሁ ግቡ ቀጥታ ማለት ነው። ባታገቡም ባልም ባይኖራችሁ ማለት ነው ቤታችሁ ግቡ። ከሌላችሁ ደግሞ አንድ ክላስ ቤት ተከራይታችሁ ብታገኙ ትበላላችሁ፣ ባታገኙ ሰላም ትተኛላችሁ። ቤተሰብ ጋር ግን ማለት ነው የያዛችሁን ገንዘብ ትጨርሳላችሁ፣ ጉልበታችሁም ትጨርሳላችሁ። ግን አትመሰገኑ። ምን ስለፉ ብትውሉ ምን ስታደርጉ ብትኖሩ በቃ አትመሰገኑ። የሆነ ሰዓት ላይ የሆነ ስተከሰራችሁ ማለት ነው እናንተ ምንም እንዳላደረጋችሁ ምንም ጉልበታችሁን ተውት፣ ገንዘባችሁ ማለት ነው። እዛ ሆናችሁ የረዳችሁት ምናምንም ተውት። እዛ ሆናችሁ የረዳችሁትን ትታችሁ ማለት ነው እዚህ ከመጣችሁ ማለት ነው መጀመሪያ ላይ በተለይ ስንመጣ ብሩ የሚያልቅ አይመስለንም። እንረጫለን፣ እንበትናለን፣ ያየነውን እንገዛለን። እዚህ ቦታ እዛ ቦታ እዚህ ቦታ ይሄን ያን ሁሉን ነገር ታደርጋላችሁ። ግን ደክማችሁም ድካማችሁ አለፋ ቢ ነው የሚሆነው። አውጥታችሁም ገንዘባችሁን ጨርሳችሁ አትመሰገኑ። ምስጋና ፈልጋችሁ ምናምን ላይሆን ይችላል እኮ ያደረጋችሁት ያን ነገር። ግን የሆነ ሰዓት ላይ የሆነ ነገር ስትሰሙ ይቆጫችኋል። በተለይ ደግሞ ብራችሁን ጨርስ ካረጋችሁ በኋላ ያውም እኮ ጭቅጭቁ እንዳለ ሆኖ ማለት ነው በገንዘባችሁን ከጨረሳችሁ በኋላ ባዶ መሆናችሁን ሲያውቁ ማለት ነው ያ እንኳን እንደዛ እየተጨቃጨቃችሁም ሰላም የነበረው ቤት ማለት ነው በተዋሃ ቀጠነ ተጣላላችሁ። በተለይማ ትናንሽ እህት እና ወንድም ካላችሁ ቤት ውስጥ ማለት ነው ምንም ነው የማትስማሙት፣ ምንም አትስማሙ። በቃ በሆነ ባልሆነ ትጣላላችሁ። እኔ እንጃ በቃ እናንተም እኛም እኛ ልክ ነን እንላለን፣ እነሱም ደግሞ እኛ ልክ ነን ይላሉ። እዚህ ጋር ማን ነው ልክ? እሱን አላህ ነው የሚያውቀው። ግን በቃ እዛ የኖራችሁት ላይፍ አለ፣ እዚህ ላይ ደግሞ አሁን እኛ የኖርነው ላይፍ ኢትዮጵያም እያለን አለ፣ እዛ አረብ ሀገር እያለን የኖርነው ላይፍ አለ። ስንመጣ የእናንተ ባሽ አታገኙም፣ አትወጡም ከቤት እንደዚህ ጓደኛ ጋር ምናምን አትሉ። እህት ልምከራችሁ ማለት ነው በጣም ብዙ ጓደኛም ቤት በሉት በቃ እናንተ ራሱ እዛ ሆናችሁ እስኪ ጠይቋቸው። ቤተሰብ ጋር የሚኖሩትን ከአረብ ሀገር ተመላሾቹን ጠይቋቸው እስኪ ይነግሯችኋል። ሮሮ በቃ ያለውን ነገር እያንዳንዷ ሴት ታስረዳችኋለች። በተለይ ይሄ ታናናሽ በቃ ወንድም እህት ምናምን እንደዚህ የሚኖርበት ቤት ካለ ማለት ነው እናት አባታችሁ ራሱ የሚያግዙት እነሱ ነው። እናንተን ቦታም አይሰጧችሁም። እና ምን ልላችሁ ነው ከቻላችሁ ቤታችሁን ስርት ታርጋችሁ ጥንቅቅ ያው ከተሰደዳችሁ አይቀር ማለት ነው ሁሉ ነገር የሚገባችሁ ኢትዮጵያ ከመጣችሁ በኋላ በቃ አልሄድም ዳግሜ ለማን ነው የምለፋው ምናምን ትላላችሁ። ለመልሶ ላለመሄድ ስትወስኑ ነው ሁሉ ነገር የሚገባችሁ። እዛ ሆናችሁ ምንም አይገባችሁም። እዚህ ኢትዮጵያ ከመጣችሁ በኋላ ነው ሁሉ ነገር የሚገለጥላችሁ ማለት ነው። ከቻላችሁ ስደት ከወጣችሁ ማለት ነው አንድ ቦታዋን ገዝታችሁ ማለት ነው። ለምን ህገ ወጥ አይሆንም? አንድ ክላስ ቤት ሌላውን ተውት እንኳባችሁ። አሁን ለሁሉ ነገር ከባድ ስለሆነ ለመስራት ማለት ነው ብዙ አመት ይፈጃል። ቦታ ገዝቶ ቤት ለመስራት ማለት ነው። ስለዚህ ለምን አንድ ክፍል አትሆንም? በቃ ቆርቆሮ በቆርቆሮም ቢሆን ሰርታችሁ ነው ቶሎ ስመጡ እዛች ትገባላችሁ። ሰላም በቃ ብታገኙ ትበላላችሁ፣ ደግሞ አታጡም። ለምን መጀመሪያ ላይ መታችሁ በመሀል ስራ እየሰራው ስለሆነ ነው የማዋራችሁ። እና መልላችሁ ነው መጀመሪያ ላይ ከሆነ ማለት ነው ቤተሰብ ሆናችሁ ይሄን ያን እንደውም ማለት ነው ቤታችሁን ተከራይታችሁ ከሆነ የወጣችሁ ማለት ነው ሳትፈልጉ የሌላችሁን እቃ አንዳንድ እቃ ዛሬ በወር አንድ እቃ በሁለት ወር እንደዚህ ያላችሁ ሳታስቡት የቤታችሁ እቃ ይሟላላችኋል ማለት ነው። ምንም ሳታስቡ ሳትጨናነቁ አንዳንድ እቃ ይኖራችኋል። ሰው ጋር በደንብ እንደዚህ ሶሻል ላይፍ ትላመዳላችሁ ብቻችሁን ስትሆኑ ማለት ነው። የገባሽ ወጣሽ ጭቅጭቅ ስለሌለ በራሳችሁ ዛቤ ተንቀሳቀሳላችሁ ማለት ነው። በራሳችሁ ሀሳብ ዛሬ የት መሄድ አለባችሁ፣ ዛሬ መስራት አለባችሁ። ስራንም ደግሞ ስራ ብላችሁ ትይዛላችሁ። ያላችሁን ብር ለምን አላጠፋችሁም? ያላችሁ ብር እጃችሁ ላይ ያለ ትንሽ የምትሆን ይዛችኋት የመጣችሁ ብር ካላጠፋችኋት
እጃችሁ ላይ ስላለ በዛች የምችልላችሁ እናንተ ውስጣችሁ የሚፈልጋትን ስራ ትንሽን ብትሆን ትሰሩባታላችሁ ማለት ነው። እና ቀጥታ ወደ ስራ ትገባላችሁ። እዛ ሆናችሁ ማለት ነው ለእህቴ፣ ለወንድሜ፣ ለእናቴ፣ ለአባቴ፣ ለእንትና፣ ለከሌ 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 እዚህ ሲመጡ አያውቋችሁም። ሀታ እናታችሁ ራሱ ማለት ነው ትቀየራለች። ከሌላችሁ የላችሁም ነው በቃ። ያለውን ነው የምፈልገው እናት ራሱ ማለት ነው። ሌላውን ይሄ ቅጥያውን ትታችሁት ማለት ነው። ከሌላችሁ የላችሁም ነው በቃ። ሁሉም ሰው ያለውን ነው የሚፈልገው። ያቺ ስኮት ብዙ ነገር አድርጋችሁላችኋል። ዘመድን ትታችሁት ያለ ይሄ ቅርብ የምትሉት ሰው የእናንተ ቅርብ ሰው እንግዲህ እህት፣ ወንድም፣ እናት፣ አባት ነው አይደለ? ቅርባችሁ የሌላ ያጎት ይሄ ምናምን ተቀጥያውን ትታችሁት ማለት ነው። የእነዛ እንኳን ያቺ ያረገችልኝ ናት አትባሉ። በቃ እንደውም ቀርሞ እንደ ጥላት የሚሆናቸው እነሱ ናቸው። ሌላውን ትታችሁት ማለት ነው። እና የባዳ ምንም ያላረጋችሁለት ይሻላል፣ ያዝንላችኋል። እናትዋ እኛ ገርሶ ታውቃላችሁ። እኔ እንዲህ አመሰለኝ ገንዘቧን እንዲህ አድርጎባት ነው እንደዚህ ማለት እናንተ እዛ ያላችሁ ምን ሲደረግ እንደነበረ ምን ያክልካችሁ ምን ሲያረጉ እንደነበረ እንዴት እንደሚያንቀሳቅሱ ገንዘቡን ስለሚያውቁ ማለት ነው ይረዷችኋል። እንዲህ ያርጋላችሁ። አሁን እኮ እንደዚህ የሆነ እንዴት ነው እንደ ስሞታ ምንም ቢሆን እንዳደረጋችሁ እንኳን ውለታችሁ እንኳን ይሄ ባዳው የጎረቤቱ ሰው ማለት ነው ያቅላችኋል። ይሄ ቤተሰብ ተውት እና የማዳም ቅመሞች የምልላችሁ ነው ብራችሁን ያዙ። እኔ ጓደኛዬ በጣም ምርር ብሏት ማለት ነው የሆነ መዝገብ አለ ተብሎ ሄደን እንደዚህ ከአረብ ሀገር ተመለስ ምናምን ተብለን ሄደን ማለት ነው። እዛ በቃ ተሰባስባችሁ ብዙ ነገር ትሰማላችሁ። በቃ እንዴ አልሐምዱሊላህ። አንዳንዴ ራሳችሁ ታመሰግናላችሁ። ከናንተ በላይ እኮ አንድ ነገር ከናንተ በታች ያለውን ከኛ በላይ ያለውን ሳይሆን ማየት ያለብን ከኛ በታች ያለውን ነው። በጤናም በማንኛውም ነገር ማለት ነው። አልሐምዱሊላህ ትላላችሁ። የሆነ ቦታ ስትገናኙ እንደዚህ ስደተኞች ምናምን እንደዚህ ቁጭ ብላችሁ በወሬ ያነሳውና አንቺ ምን ሰራሽ፣ አንቺ እንደዚህ ነሽ፣ የት ነው እንደዚህ ትጠያየቃላችሁና ሲያወሩ ስትሰሙ ማለት ነው በጣም ነው የምትገረሙት። ለአእምሮ ራሱ የሚከብድ ነገር ነው የሚነግሯችሁ። በጣም ብዙ ነገር ትሰማላችሁና ይሄ ስራ ፈጠራ ተብሎ ተሰባስበን ተመላሽ ነሽ ነው ስራ ፈላጊ ነሽ ምናምን እንደዚህ የከተማ ወጣቶችን ስራ አጥና የአረብ ሀገር ተመላሽ ተብሎ ምዝገባ ተጀምሮ ነበርና እዛ ቦታ ላይ ያንን ሰምቼ ነውና በዛው አጋጣሚ የጤና ጣቢያ ግቢ ነው። እዛው ቀበሌ ታውቃላችሁ፣ ይሄ ቀበሌ ምናምን የጥቃቅን ቢሮዎች እዛ አንድ ላይ አይደሉ እና እዛው ልቀርጽላችሁ ብዬ ነውና ከታዘብኩ ከሰማሁ ከእንግዲህ ውስጤን ከነካኝ ነገር ሁሉ ይሄ ነው። በቃ እኛ የት ነው የምንመሰግነው? ማን የሚያመሰግነው? መቼስ ነው የራሳችንን ህይወት የምንኖረው። ሺህ ዓመት አንኖርም እኮ እኛም ለማንኛውም ሰው እንዲለፍተለፍ ለማንም ወራሽ እንሞታለን፣ የያዝነውን ሳንበላው ማለት ነው። እና ለሚያልቅ ዱንያ አለመጨናነቅ። እዛ ሆናችሁ ይሄን አድርጊ ይሄን ብዬው ለእንትና ይሄን ሳላደርግ ደግሞ እኮ አላችሁ እኔም ያረኩን ነገር ስለሆነ ማለት ነው። መሄድ እናስብና ለእንትና ስጦታ አልኮ ላጎቴ እኮ እንዲያል ለእናክስቴ ለምን ትሴ እያል ጊዜያችንን የምንጨርስ ልጆች አለን፣ እኔንም ጨምሮ እና ብዙ ልጆች አለን። እንተዋወቃለን መቼም። እንደገና ደግሞ ያን ስጦታ ለመግዛት ደግሞ ያልፈለግነውን አመት እንጨምራለን፣ ብሩ አይሞላልንም። እንደዛ ከማድረግ ለእንትና ስጦታ የለም እግርና እጃችንን እንደይዘን እንደሄድን እግርና እጃችንን ብራችሁ ቁጥር ብችሉ እዛው ወደዛ ሳትልቁ እዛችሁ ያዘራችሁ ጥርቅምቅምቅም አርጋችሁ ይዛችሁ ራሳችሁ መጣችሁ እዚህ የምትፈልጉትን ቤት እንዲሆን ትገዛላችሁ። አሁን ላይ ማሻአላ ኮንትራት በተለይ አሁን ሰራፋ ስላለ በሰራፋ ነው የሚወጣው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ ረዘም